ካሌብና ኤደን ሊጋቡ ነው። አባባ እንግዲህ ሊድሯቸው ሽር ጉድ እያሉ ይገኛሉ ማለት ነው። እንግዲህ ትናንትና ሱፋቸውን ለብሰው ሁለታቸውም ሽር ብለው አምሮባቸዋል። ከዛ ቲና ስትመጣ ያየችውን ነገር ማመን አቃታት። እሷማ አሁን ቤቱ የራሴ ነው፣ ከዚህ ቤት እያንዳንዱን ነገር አውጥቼ ትላለው እያለች እንግዲህ ስትፎክር፣ ነገር ግን ያሰበችው ሌላ የሆነው ሌላ ነው ማለት ነው። ያሰበችው በሙሉ ሊሳካላት አልቻለም። በሚያሳዝን ሁኔታ ክፉ ሰው እንግዲህ የራሱ ስራው ጠልፎ የሚጥለውና እሷ ደግሞ ምንም ነገር ሊሳካላት አልቻለም ማለት ነው። እንዴት እንደዚህ ሊያደርጉ ይችላሉ? ምን እየተፈጠረ ነው እዚህ ቤት ውስጥ እያለች ግራ ተጋባች። ስትበር ትሁት ጋር ሄደች እና ትሁት እዚህ ቤት ውስጥ ምንድን ነው የተፈጠረው? ያየሽው ነው። ምን ሊፈጠር ይችላል? ይሄ ቤት አንቺ ከዚህ ቤት ከወጣች ጀምሮ ሰላም አግኝቶ ነበረ፣ መጣሽ ደግሞ አለቻት ትሁት። ተይ እንጂ ወይዘሮ ትሁት ብዙም አትፎክሪ። ከዚህ በኋላ እኮ የቤቱ ባለቤት እኔ ነኝ። ወላያ ሽማግሌ ወላያ ጀዝባ ልጅ አይደለም። ስለዚህ እኔ ነኝ የምወስነው ማን መቀመጥ እንዳለበትና ማን መባረር እንዳለበት። ወሳኔዋ መወስነው እኔ ነኝ አለቻት ለትሁት። እውነት? አዎ የምሬን ነው ሊያደርግልሽ። ግን እኔ የሚገርመኝ እንደው ቲና እውነቱን ስነግርሽ አንዱ እንኳን የምታስቢያቸው ሀሳቦች ከቅዠት የማይተናነሱ ናቸው። አንዱም እንኳን ሊሳካልሽ የማይችል ሀሳብ እኮ ነው እያሰብሻለሽው። እሱንማ እኮ ካርታና ፕላኑ እጅ ላይ ነው ያለው። ስለዚህ በሱ አረጋግጫለሁ። ከዚህ የወለጠ ምን አለ ታዲያ? እውነት በይ እስኪ እውነት ታይ በእናትሽ ደክሞኛል፣ አታስቂኝ አለቻት ትሁት። ከዛ በኋላ ሳቂ። የምታለቅሽበት ቀን ቅርብ ስለሆነ ብስቂም ባስቂም ለእኔ ለቴና ምንም የሚሰጠኝ ነገር የለም። ለማንኛውም አሁን እኔ ስልክሽ ስጠራሻ ቤት ወዴት ምንድን ነው ብለሽ ቶሎ ትመጫለሽ አለቻት። ከዛ በኋላ ቲና ትሁት ሳቀችባት። አትሳቂ የምሬን ነው የምልሽ ብላ እየተመናቀረች ልጅ። ከዛ ሶፋ ላይ በቃ አባባን እንኳን ከምንም ሳትቆጥራቸው እግሯን አፈናጣ ቁጭ ብላ ጉሮሯ እስከሚሰነጠቅ ድረስ ትሁትን ጠራቻት። አቤት ቲና ምን ልታዘዝ ስትላት፣ ቡና አቀራርቢ ቶሎ በይ። እሺ አቀራርባለሁኝ፣ የጣድኩትን ነገር ላውርድና እኔ ሳዝሽ እኮ ነው ሁሉንም ነገር መስራት የምትችይው ብዬሻለሁ አይደለ እንዴ? ለምን ሲባል ብላ ሳቀች። የቤቱ ባለቤት እኔ ስለሆንኩኝ። ከዛ አባባ ፈገጋሩና ትሁትን ጠቀስ አደረጓት። ከዛ በኋላ እሺ በይ ነው ነገሩ። እሺ እመቤቴ ከዚህ በኋላ ጎንበስ ቀና ብዬ ነው የምታዘዝሽ። ለካ የቤቱ ባለቤት አንቺ ነሽ ብላ አለቻት። ትሁት ሞድ ያዘችባት ማለት ነው እኮ። እንደዚህ እኮ ቦታሽን ስታውቂ ደስ ይላል። ለማንኛውም ሂጂ አሁን ቡናውን አቀራርቢ ቶሎ ብለሽ፣ እንዲቆይ እንዲዘገይ ምናምን ነገር አልፈልግም። እሺ ሰማሽ አለቻት። አዎ ሰምቻለሁ እመቤቴ ብላ ጥላት ሄደች። ከዛ በኋላ የት አለ ቡናው አታቀራርብም እንዴ ስትል አባባ ዝም። አባዬ ምን ነው ዝም አልክ? የተፈጠረ ችግር አለ እንዴ? አሁን እኔ አንድ የምነግርህ ነገር አለ አባዬ። ምን ነበር የኔ ልጅ? ከዛ በኋላ ካሌብ እንዲፈታኝ እፈልጋለሁ። አረ ይሄ ጥሩ ሀሳብ ነው። ምን? አዎ ጥሩ ሀሳብ ነው። ምን ነው ታዲያ? ካልሆነሽ ምን ዋጋ ከሱ ጋር እድሜሽን አስጨረሰሽ። አንቺም የራስሽን ምርጫ ትመርጫለሽ፣ እሱንም ደግሞ ቆንጅዬ ልጅ አግኝቼልታለሁ እሷን ልድረው ነው አሉት አባባ። አሀ መጀመሪያውኑ አዘጋጅተህለት ነበራ። ምን ይደረግ ብለሽ ነው? ጊዜው እንደዚህ አጭበርባሪ ስለሆነ በማጭበርበር እኮ እኛ ምንለማመድ ብለን ነው ሲላት፣ ብድግ ብላ ተነሳሽ ደንግጣ ማለት ነው። ይሄ ሰውዬማ ሁሉንም ነገር ያውቃል መሰለኝ ስትል ዘላ ቤቱን ጥላ ሄደች። ለዳኒ ደወለችለት። ከዳኒ ጋር ተገናኙ። ከዛ ምን ሆነሽ ነው ደግሞ እንደዚህ የምትሆኘው ሲላት፣ ምን ያልሆንኩት ነገር አለ? ይሄ የማይረባ ሽማግሌ ምን ቢለኝ ጥሩ ነው? እኔ ከካሌብ ጋር ፍቺ ይፈልጋለሁ ስለው ጥሩ ነው፣ አንቺም የራስሽን ምርጫ ትመርጫለሽ፣ እኔም ደግሞ ለልጄ ጥሩ ቆንጅዬ ልጅ አዘጋጅቼለታለሁ እሷን እድረዋለሁ አለኝ። ምን አለ ዳኒ? አዎ ጭራሽ ምን ነው አንተ ደነገጥክ? ደስ ሊልህ እኮ ነው የሚገባው። ምንም ደስ አይለኝም። አንቺ ግን ምን እያደረግሽ ነው? ቆይ ወዴት እየሄድሽ ነው? እና ታዲያ ከማልፈልገው ሰው ጋር ልኖርልህ ይፈልጋል እንዴ? ከዛ ካሌብ ዳኒ ተናዶ ወደ ቤት ሲሮጥ መጣ። አባዬ ለካሌብ ሚስት አገኘህለት እንዴ? እንዴት ያለች ቆንጆ መሰለች። ለዛውም ያገኘዋት ልጅ ስነ ምግባሯ፣ ስነ ስርዓቷ፣ በቃ ሁሉ ነገሯ
አሟልቶ የሰጣት ነች። ለልጄ ደግሞ እንደዚህ አይነት ሚስት ያስፈልገዋል። አንተ ግን የደነገጥክና የተናደድክ ትመስላለህ። በሰላም ነው? አረ አልተናደድኩም አባቴ። ግን ልጅቷ ማነች? ታውቃታለህ? ስሟን መጥራት አይጠበቅብኝም ሲሉት አሁንም ደነገጠና ተመልሶ ወጣ። ይሄ ሽማግሌማ ጉድ ሊሰራኝ ነው አይደለ? እኔማ ኤደንን ከማጣ ራሴን ባጠፋ ነው የሚቀለኝ። ኤደንን አጥቼ መኖር አልችልም እያለ እንግዲህ ብቻውን እያወካ ይገኛል ማለት ነው። ከዛ ኤዱ ደወለች ለአባባ። አባዬ ላገኝ እፈልጋለሁ ስትለው እሺ እኔ ልጅ ብለው ዘለው ሲወጡ ተከትሏቸው ወጣ። አባዬ ግን አስፈላጊ ነው ከእሷ ጋር ሁሌ መገናኘቱ? ታዲያ ምን ችግር አለው? እኔ ልጅ አይደለችም እንዴ? ልታማክረኝ የፈለገችው ነገር አለ። እስቲ ሄጂ ሰምቻት ልምጣ ብለው ጥለውት ሄዱ። አባዬ እባክን ቲና ከሰማች ሁሉም ነገር ይበለሻሽብኛል። እኔ ለእሷ ለምን እነግራታለሁ አንተ ካልተናገርክ በስተቀር። ስለዚህ ብትሰማስ ደግሞ ምን የምታመጣው ነገር አለ? ተው እባክህ እንደዚህ አትፍራ። ወንድ ልጅ አይደለህ እንዴ? ቆፍጠን በል አሉት አባባ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለሁ ደህና ነኝ። እንግዲህ ቲና በቅናት አብዳለች ማለት ነው። ምክንያቱም ካሌብ ሊያገባ ስለሆነ መጀመሪያ ላይ አልፈልግም፣ ከሱ ጋር መኖር አልፈልግም፣ ከሱ ጋር መኖር በቅቶኛል፣ አስጠልቶኛል፣ እኔ አስመስዬ መኖር ስለማልፈልግ እኔ ፍቺ እፈልጋለሁ። ከዚህ በኋላ ቤቱ የራሴ ስለሆነ እንደፈለግኩ መሆን እችላለሁ እያለች እንግዲህ ፉከራውን ቀጥላለች። ከዛ በኋላ ዳኒ እህረ ተረጋጊ ቲና፣ እንደው እኮ አንቺ እውነተኛን ጉድሽን ብትሰሚ ምን ልትሆኝ ነበር እያለ ዳኒ የምታውቀው ነገር ተናገር፣ ዝም ብለህ ዳር ዳር አትበል። አንቺ በአይንሽ የምታየው ነገር ነው እኮ በቅርቡ ሁሉንም ነገር በአይንሽ ታየዋለሽ። ስለዚህ የኔ መናገር ምንም አይጠበቅብኝም አላት ዳኒ። ለማንኛውም እኔ አሁን ምንም ዝባዝንክ የምሰማበት ጊዜ ላይ አይደለውም፣ ዘመነ ፍስሐ ላይ ነው ያለሁት። ስለዚህ ቤቱ የራሴ ስለሆነ እያንዳንዳቸውን እንኳ እጃቸውን ጎትቼ ነው ከዚህ ቤት የማስወጣቸው። ከዛ ከት ብሎ ሳቀባት ዳኒ። ምን ያስቀሃል? የምሬን እኮ ነው፣ ቤቱ የራሴ ነው። እኔና አንተ ከዛ በኋላ የምንፈልገውን ኑሮ እንኖራለን አይደል? ያደርግልሽ። ለማንኛውም ያደርግልን እንጂ የሚባለው አይ ለብቻሽ ያደርግልሽ። እኔን አውጭኝ ከዚህ ከውስጥ። እስከ ዛሬም ብዬ ስሰማሽ ቆይቻለሁ በማይሆን ነገር ላይ። አሁንም ደግሞ በማይሆን ነገር ላይ ጊዜን ማቃጠል አልፈልግም። አላመንክም አይደለ? ቤቱ የኔ እንደሆነ መቼም አላምንም፣ መቼም ማለት ነው። ስለዚህ አንቺ ደግሞ ስለታወርሽ አይንሽ እስከሚበራለሽ ድረስ ዝም ብለሽ ተጓዢ አላት ዳኒ። እንግዲህ ቲና አሁን ላይ አወዳደቋ እየከፋ ነው በጣም ማለት ነው። እና እንግዲህ የትም ዞራ መታ ሰላምታዋ እንኳ የሆነ የሚደብር ነበረ። ይቅርታ ስራ አጋጥሞኝ ነው ወይ ደግሞ ከጓደኞች ጋር የሆነ ቦታ ኤጄ ነው እንኳ አላለችም። ጭራሽ ልቧን እንደዚህ ጋር ደረቷን ገልብጣ ነው የመጣችው ማለት ነው። የብልግናዋ ብልግና ንቀት ነው። ሰው የኖረበትን ቤት እንደዚህ። ከዛ በኋላ ካሌብም ደግሞ እንደዚህ በትከሻው ስትለው እጁን ሰጣት ማለት ነው። ያ ነገር አስደንግጧታል ማለት ነው። ከዛ በኋላ እሱም ፍች ይፈልጋለሁ አለችው። እሱም በደስታ እሺ አላት። አትደረደርም እንዴ? ለምን ደግሞ ይደረደረው? ለምን ብዬ እንደውም በደስታ ነው የምፈታሽ አንቺን አላት። በጣም ተገረመችና ድሮ እኮ እግሬ ላይ ወድቀ ነበር የምትለምነኝ፣ አሁን ምን ተገኘ? ያኔማ ድሮ ነበረ። ያኔን ደግሞ ምን እንደነካኝ አላውቅም። ለማንኛውም አሁን ውጭልኝ፣ እኔ መጽሐፍ እያነበብኩ ነው፣ አስፈላጊ ነገር። ስለዚህ መኝታ ክላስ የለቀሽ ውጭልኝ ሲላት እንግዲህ ተመናቀረች፣ ወጣች።